ወንድሞቻችን ለማታለል የሚጠቀሙበት አንድ ንግግር አላቸው። እሱም ምንድነው? ሙስሊሞችን አህሉ ሱና ወል ጀማዓዎችን ቀብር አምላኪዎች ናቸው የሚል አንድ ንግግር አላቸው። ማለትም ቁቡርዬ ናቸው እያሉ ቀብር የሚዘይሩ ሰዎችን ሲመለከቱ እንደዚህ አይነት ንግግር ይጠቀማሉና እዚሁ በእናንተ አፍ መስማት ስላለብን ወይም ደግሞ ለጀማዓው መናገር ስላለባችሁ ቀብር ማምለክ እንዴት ነው? በሸሪዓ እንዴት ነው የሚታየው? ቀብር ያመለከ ሰው ሁክሙ ምንድነው? ይሄንን ታብራሩልኛላችሁ ማለት ነው። ጥያቄ ሼህ። ቢስሚላህ መርሐባ። ዶክተር ቢላልም ገብተዋል። አልሐምዱሊላህ ድምጻቸውን እየሰማን ነውና በጣም ደስ ብሎናል። አላህ ይጠብቃቸው፣ አምሳላቸውን አላህ ያበርክትልን። እና እኔ እውነት ዝላለውም ለሌላውም ቢያስተላልፉ ደስ የሚለኝ ምንድን ነው መሰለህ? ወሃቢያ ማለት መቼም ረሱልም አለይሂ ሰላቱ ወሰላም እንዳሉት ዑለማዎችም እንዲያስቀመጡት ሁልጊዜም እንደምለው ሸዓሩሁሙል ከዚብ የምንለው ይሄ ትልቅ ዝም ብለን ካለምንም ምክንያት አይደለም። እኛ አህለ ሱና ወይኔ ሸበካቸው ሸዓሩ ሁሉ ከዚብ صح። ወይኔ ሸዓሩ ወልጀማዎች ቅድም እንዳልኩት ረሱልንም አምላኪዎች አይደለንም፣ መላኢካም አምላኪዎች አይደለንም፣ ቅርጽ አምላኪዎች፣ ፎቶ አምላኪዎች፣ ኸያል ወህም አምላኪዎችም አይደለንም። የምናመልከው አላህና አላህን ብቻ ነው። ግን ረሱል አለይሂ ሰላቱ ወሰላም እንዳሉት ቀብርን ዘይራለን። ቀብርን ስንዘይር አንደኛ እነዚህ ሰዎች ትናንትና አንደኛ ነበሩ፣ ዓሊሙ፣ ምሁሩ፣ ሀብታሙ ወደ አፈር ተቀይሮ አይደለም ሰውነቱ አፈሩ እንኳን አልቆ ስናይ ነገ ጧት እኛም እንዴ ነው ምን ሆነው ብለን አኺራን ለማስታወስና እዛ ሄደን ለሞቱ ሰዎች ደግሞ ዱዓ እናደርግላቸዋለን፣ ቁርአን እንቀራላቸዋለን። እኛ በምንቀራው ቁርአን እኛ በምናደርገው ዱዓ አላህ ቀቡል አድርጎ እነሱ ደረጃ ያገኛሉ፣ መግፊራ ያገኛሉ። ይህም ደግሞ ረሱል አለይሂ ሰላቱ ወሰላም ኩንቱ ነሀይቱኩም አን ዚያረቲል ቁቡር አላ ፈዙሩሃ ዘይሩ ፈኢንሃ ቱዘኪሩኩም ቢልአኺራ ብለውናል። እነሱ የሚያወሩት አንደኛ አብዛኛዎቹ አውቀው ስለማጥፋትና ይህን አዋሙን በምን እናስጠላው ምንም ሊያመጡብን የምንሰራውን እውነታውን ተናግረው ማሳመን ስለማይችሉ በመዋሸትና በመዋሸት ብቻ ነው። ሁለተኛ አንዳንድ ጊዜ የሚመስለኝ የሚያወሩት የነሱ ምንም ሻሃደተይን የማያውቁ እስተዛሬ ሲሰሩት የነበረውን የራሳቸውን ወይ ምንም የማያውቁ ጃሂሎች እነሱ ቤት ያሉትን የእናቱን ወሬ የአባቱን ከሆነ እያወራ ያለው እናትና አባቱን እዛ ያስተምር። እኛ እኮ የምንናገረው ስለ ዑለማዎች ነው። ይህን የሚያደርግ አዋም ተራ ካለ ያ ሸሪዓተል ኢስላሚያን አይወክልም። ሸሪዓተል ኢስላሚያን ወክሎ እያወራን ያለ ነው ስለ ቁርአን፣ ስለ ሐዲስ፣ ስለ ትልልቆቹ ዑለማዎች፣ ስለነዛ ስለ እንቁ ስለሆኑት እኛ አይቀን ማንን ማክበር እንዳለብን ማንን መገዛት እንዳለብን የምናውቅ ሰዎች ነን። ሰሉት ሱሪ እንዳሉት እኮ እኛ ሱፊያዎች አህለ ሱና ወል ጀማዓ ስንባል ኡሱሉ መዝሃቢና 30 ነው ያሉት። አንደኛ መመሪያችን ቁርአን ነው። ሁለተኛ የረሱል አለይሂ ሰላቱ ወሰላም ሐዲስ ነው። ይሄ ምን ጊዜም ለድርድር የሚቀርብ ጉዳይ አይደለም አሉ። ሶስተኛ ረሱልና አለይሂ ሰላቱ ወሰላም መከተል ነው በአኽላቃቸው፣ በስነ ምግባራቸው፣ በእንቅስቃሴያቸው አሉ። ሱፊያዎች አራተኛ አክሉል ሐላል ሐራምን አለማጭበርበር ነው ብለዋል። እና ለማስጠላት አንዳንድ ጊዜ ወሃቢያዎች ከኛ ጋር ድምፁ ሊሄድ ስራው ሊሄድ የማይችል የሚጫወቱት ድራማ አለ። ቀብር ልክ እናመልክ ነበር፣ ቀብር ላይ እንንከባለን ነበር ብለዋል ምናምን። እንዴት አድርገው ከየት እንደሚፈጥሩት ቢያንስ ድምፅ የሚመሳሰል ሰው እንኳን መስራት አይችሉም። ገገማዎች ናቸው። ድራማውንም አላወቁበትም። እና ይሄ በጭራሽ እኛ አህለ ሱና ወል ጀማዓዎችን የሚገልጽ አይደለም። እያወሩ ያሉት ስለማን እንደሆነ እነሱ ነው ሊጠየቁ የሚገባው እንጂ የሌላ ሰው ቀብር ተራውን ቀርቶ መዲና ሄደን እንኳን ሷዲቁል አሚንን ስንዘይር በቂን ስንዘይር ዱዓ አድርገን የውመል ቂያማ ለረሱላችንም ሸፋዓ እንዲሆኑን ለምነን ከአላህ የሚገኘውን ካልሆነ በስተቀር አይደለም ቀብር አይደለም መላእክት ማንንም ጉዝ አምላኪዎች አይደለንም። የምናመልከው አላህና አላህን ብቻ ነው። ከዋሃቢያ የሚመጣውን እውነት ነው ብሎ መቀበል አደጋ ነው የምንለው። በአላህ ላይ የዋሹ ሰዎች፣ በረሱል ላይ የዋሹ ሰዎች፣ በአይማዎች ላይ የዋሹ ሰዎች
በእኛ ላይ አይዋሹም ተብሎ አይጠበቅምና እዚህ ላሉት ወንድሞቼ እህቶቼ ልል የሚገባው ከዋህቢያ የሚመጣው በጭራሽ ፍጹም ሸበካ ነው። ቀርቦ ከኛ ጋር መነጋገር ይችላል፣ ግን አይቀርብም። መልስም የለው፣ ውሸት ነው። ዛሬም ውሸት ነው፣ ነገም ከነገም ወዲያ ውሸት ነው ማለት ፈልጋለሁ። ሼህ አብዱራህማን ጀዛኩሙላሁ ኸይራ። መርሐበን ሼህ ያ ሰላም ባረከላሁ ፊኩም። በጣም ዘመን ተሻጋሪ የሆነ መልስ ነው የተመለሰልን። አልሐምዱሊላህ ረቢል ዓለሚን። ስለዚህ ይሄንን ብዙ የሚፈልገው ሰው ስለሚኖር በየቦታው ሼር ይደረጋል። አሁንም 4500 ሰው ሰምቶታል። ምናልባት እስከዛሬ ድረስ በውሸት እነሱ እንደዚህ ናቸው እየተባላችሁ የኖራችሁት አልሐምዱሊላህ ረቢል ዓለሚን وأصلي وأسلم على سيدنا وحبيبنا محمد وعلى آله وصحبه الطيبين الطاهرين ومن اتبعهم وسار على نهجهم واقتفى آثارهم بإحسان إلى يوم الدين. أما بعد، قال رسول الله صلى الله عليه وسلم: إنما الأعمال بالنيات